ታደሰ ዳኛቸው ባላለው እዚሁ ባህር ዳር ከተማ ነው ተወልጄ ያደኩት። እንግዲህ ያው በፖሊስ ተቋም አገልግሎት ላይ ከ32 ዓመታት በላይ አገልግሎት ሰጥቻለሁ በተለያዩ ሙያ ዘርፎች። ያው በአሁኑ ሰዓት በክብር ከተቋሙ በጡረታ ተሰናብቼ ከዚህ በፊት ከነበረኝ ሙያ አንፃር ከወንድሜና ከባልደረባዬ ከዋና ሳጅን ያለው አጅሬ ጋር ከመንገድ ደህንነትና ሮድ ሴፍቲ ጋር በተያያዘ ልዩ ልዩ ተግባራትን በግል ያከናወን እንገኛለን። ስሜ ዋና ሳጅን ያለው አጅሬ መሳሪያ ባላለሁ በባህር ዳር ከተማ በፖሊስ መምሪያ ወደ 27 ዓመት ሳገለግል 2 ዓመቱን 1 ዓመት በፖሊስነት 1 ዓመት በአሰልጣኝነት 25 ዓመቱን ትራፊክ ፖሊስ ሆኜ አገልግያለሁ። በአብዛኛው ሞተረኛ ትራፊክ ሆኜ ነው ያገለገልሁት እና እንዲሁም አባላትን በመቆጣጠርና በእንትን በማለት እየተቆጣጠርኩኝ የትራፊክ ደህንነትን ትምህርትን በማስተማር ደረጃ ሰፊ ስራዎችን ሰርቻለሁ። ከጓደኛዬ ከኮማንደር ታደሰ ጋራ በመሆን ተወልድና እድገቴ እዚሁ ባህር ዳር ከተማ ላይ ነው። የሚገርመው ነገር ደግሞ ይሄን እዚህ ከጀርባዬ የምታዩት የወይዘሮ ሙሉኔው ህንጻ ያለበት ቦታ የፊናንስ ፖሊስ ዋና ቢሮ የጉምሩክ መስሪያ ቤት ነበር። ያወላጅ አባቴ ነፍሳቸውን በሰማይ ማር አምሳ አለቃ ዳኛቸው ሽፈራው ይባላሉ። በወቅቱ እዚሁ በተለያዩ ቦታዎች ላይ በፊናንስ ፖሊስ አዛዥነት ሰርተዋል። ሜን ኦፊሱ እዚህ ስለነበረ የተወለድኩት በ1966 ዓመተ ምህረት መስከረም 24 ቀን እዚሁ ሞቢል ሰፈር ጉምሩክ ነው። ፊናንስ ፖሊስ አዛዥ ሆነው ወደ ዳንግላ ከተማ ሲዛወሩ የ3 ወይ 4 ዓመት ህፃን እያለሁኝ ሄድን ወደ ዳንግላ ወረዳ ላይ ከ3 ከ4 ዓመታት ቆይታ በኋላ ያው በዝውውር ምክንያት ወላጅ አባታችን ወደ ባህር ዳር ከተማ ሲመጣ ዋና ቋሚ መኖሪያ ቤታችን ባህር ዳር ከተማ ቀበሌ 08 ሆኖ እዚያ ነው ኦልሞስት የልጅነት ጊዜን ያሳለፍኩት። ባህር ዳር ከተማ ቀበሌ 03 ገንዘብና ኢኮኖሚ ጀርባ ላይ ነው የተወለድኩት። በ19 በጣም የሚገርመው ታደሰ ጋራ በ1966 መስከረም 2 ቀን ነው የተወለድኩት። የተማርኩትም የአንደኛ ደረጃ ትምህርት ቤት ሰርጸ ትምህርት ቤት ላይ ነው። በወቅቱ ትንሽ ከፍ ብዬ ስለገባሁኝ ትምህርት ቤት ላይ ስገባ ከፍ ብዬ ነው የገባሁኝ። ፊዚካል ኤክሰርሳይዝ ባህር ዳር ከተማ ያውቃን ቀበሌ ያንዳንዱ ቀበሌ ያኔ ቀበሌ 13 አጠቃላይ ቀበሌ 13 ነበር የሚባል 13ቱም ቀበሌ እኔንን ማያውቅ በጣና እዛ አጤ ቴዎድሮስ ስቴዲየም ድሮ እዛ ስፖርት ስራዎችን ስሰራ እዛ ጣና እንጨት ሳወጣ ክብደቶችን ሳነሳ ሃንድቦል ቦክስ ሲጫወት እግር ኳስ ሲጫወት ብዙ በስፖርት ደረጃ ከፍተኛ እንቅስቃሴ አለ። የመጀመሪያ ደረጃ ትምህርቴን የተማርኩት በድልችቦ አንደኛና መልሰኛ ሁለተኛ ደረጃ ትምህርት ቤት ነው። በጣም ጎበዝ ተማሪ ነበርኩ። በደረጃም ከሚወጡ ተማሪዎች ውስጥ ነበርኩ። ያው እንግዲህ 9ኛ ክፍልና ከዚያ በላይ ወደ ኮምፕሬሄንሲቭ ሰከንደሪ ስኩል ስንሄድ በጣና አጠቃላይ ሁለተኛ ደረጃ ትምህርት ቤት ነው የተማርኩት። ያው ከትምህርት በኋላ ቀጥታ ወደ ፖሊስ ኮሌጅ ነው ተመልመለን የገባነው። ያኔ ያው ከ12ኛ ክፍል በኋላ ምንድን ነበረ ያው ወላጅ እናቴን እያገዝኩኝ የተወሰነ ጊዜ ስንቀሳቀስ ቆየሁኝ። ጣና በስተጀርባው ቃጤ ቴዎድሮስ ስቴዲየም እንጨት እያወጣሁ እዛውም ስፖርት እየሰራሁኝ የተወሰነ ጊዜ እንደተንቀሳቀስኩኝ ወደ 1989 ዓመተ ምህረት ላይ ህዳር ወር ፖሊስነት ተመለመልኩኝ። ለማሰልጠኛ ትምህርት ቤቱ ጥሩ ውጤት በማስገኘት በዲሲፕሊንነት በማውጣት በተሻለ ውጤት በማስመዝገብ ማሰልጠኛ ትምህርት ቤት ላይ ተመርቄ ወጥቻለሁ። ባህር ዳር ከተማ ላይ አንደኛ ፖሊስ ጣቢያ ተመድቤ 1 ዓመት እንደሰራሁኝ የአሰልጣኞች አሰልጣኝ በ1991 ዓመተ ምህረት ላይ የአሰልጣኞች አሰልጣኝ የኢትዮ ኤርትራ ጦርነት አገራችን ወደ ጦርነት ስትገባ የኤርትራ ጦርነት ጊዜ ፖሊሱ ራሱን ለማብቃት እንዲችል ያኔ የአሰልጣኞች አሰልጣኝ በተኩስ በአማራ ክልል አንደኛ ወጥቼ በመሸለም ባህር ዳርን ከተማ ውስጥ በማሰልጠን እንዲሁም ኮማንደር ታደሰ ሳሰለጥነው አንደኛ ሆኖም የወጣበት ወቅት አለ። ጓደኛዬ አሰልጥኛለሁ። የመጀመሪያ ፍላጎቴ ተማሪ ያለው ጥሩ ውጤት ከመጣ አየር ኃይል ውስጥ የተዋጊ አብራሪነት ኮርስ እና ስልጠና የመውሰድ ኢንተረስት ነው የነበረኝ። እውነት ለመናገር በጣም ሳይሳካልኝ የቀረና የምቆጭበት አንዱ ጉዳይ እሱ ነው። ከዚያ በኋላ ወደ ተመለመልንበት ክልል መጠን በባህር ዳር ከተማ 3ኛ ዋና ፖሊስ ጣቢያ ነው ስራ የጀመርኩ።
ስራ በጀመርን ባጭር ጊዜ እጅግ በጣም አመርቂ ውጤት ካመጡ ውስን አባላት ውስጥ 10 ልጆች ስንመለመል ኮከብ ልጆች ሲሸለሙ ከ10 ውስጥ የኮከቦች ኮከብ ተብዬ በብቸኝነት ነው የተሸለምኩኝ። በመቀጠል ለመጀመሪያ ጊዜ የትራፊክ ስልጠና ኮርስ መጣ 1988 ላይ ኦልሞስት ስራ በጀመርን በሁለተኛ አመቱ። ስለዚህ በአባላት ነው የምትመለመለው። ያኔ ለአባላት ትቀርባለህ፣ አባላት አስተያየት ይሰጡብሃል በስራ አፈጻጸምህ፣ በዲሲፕሊንህ፣ በስነ ምግባርህ። አባላት እጅ አውጥተው በእጅ ብልጫ ነው ተመረጠው። በዚያን ጊዜ የነበሩ የፖሊስ አመራሮች የነበሩ የፖሊስ አባላት ጊዜና ዘመን የማይተካቸው ናቸው። ይሄንን በኩራት ነው የምንናገረው። ያው ወንድሜ ያለውም ስላለ በህይወት ያሉም ስላሉ እውነት ለመናገር ታዴ እንደምታየው ግዙፍ ነው። ከብደት ያነሳነኝ ከፊቱ እንኳን ሌቦች ወይም ደግሞ ወንጀለኞች ምንድነው የሚሉት ባንዳም ነው የሚሉት ልዩ ስሙ። በፊዚካል ኤክሰርሳይሱ ቁመናው ምኑ ስታየው ስለ እውነት ለመናገር ከሱ ፊት ማንም ወንጀለኛ እንኳን አይቆም። ስለዚህ እጅግ በጣም በወንጀል መከላከል ስራው የተካነ ውጤታማ የሆነ ለመከባበር አይደለም እውነት ለመናገር ማለት ነው። ማንም ስለሚያውቀው ማንም ሰዎች ማንም ወንጀለኛ ምስክርነት ቃል ስለሚሰጥ ሌላው ህብረተሰብ ምስክርነት ቃል ስለሚሰጥ ከዋና ሳጅን ያለው አጅሬ ጋር በጣም ለየት ያለ ቅርበት ነው ያለን። የዚህ አንዱና መሰረታዊ መነሻ የሚመስለኝ በተለይ ህዝብን ስታገለግል ከዚህ ከፖሊስና ከትራፊክ ሙያ ጋር በተያያዘ የመጀመሪያው መሰረታዊ ነገር በወንጀል መከላከል ዘርፉም ይሁን በመንገድ ትራፊክ ቁጥጥር ስራው ላይ የህብረተሰቡን እና የወጣቶችን አቅም በመገንባት ዙሪያ ላይ ሰፊ ኢንተረስት ነው ያለን። እውነት ለመናገር እኔ የምደሰትባቸው በትምህርትና ስልጠና ላይ የሰራናቸው ስራዎች ነው። እነዚህ ስራዎች በተለይ የተማሪ ትራፊኮችን ብቻ መሰረት አድርገህ ብትነሳ ከሁሉም ትምህርት ቤቶች ተማሪዎች በመስፈርት መሰረት ተመልምለው ራሱን የቻለ ማሰልጠኛ ማኑዋል አዘጋጅተን የንድፍ ሐሳብም የተግባርም ስልጠና ፕራክቲካሊ ተሰጥቶ ማለት ነው። እኔና ያለው ያሰለጠናቸው የተማሪ ትራፊክ ተማሪዎች በሽት ከስልጠና በኋላ እንደ መደበኛ ትምህርት ተፈትነው አንደር 50 ሆኑት የተለየ ማጠናከሪያ ስልጠና ተሰጧቸው። ቀሪዎቹ በመንገድ ላይ ተሽከርካሪ በማስቆም በማስተላለፍ ዙሪያ በተገቢ ሁኔታ ኮሬክሽን ተሰጥቶ ብቁ መሆናቸው ሲረጋገጥ ሰርቲፋይድ ሆነው በደማቂ ምረቃ ፕሮግራም ላይ አልፈው ነው ወደ ስራ የሚገቡ። ጣና ሐይቅም አብረን ትምህርት የጨረስነው ነው። በነገራችን ላይ ያኔ ያለው ትንሽ ስፖርተኛ ስለነበረና ጎረምሳ ነው የነበረው። በጣም እናከብረው ነበረ፣ ይፈራም ነበረ። ከዚያ ጋር ተያይዞ እውቅናችን ከ1980ዎቹ መጀመሪያ ጀምሮ ያለ ስለሆነ በስራ አጋጣሚ ተገናኝተን በተመሳሳይ ሐሳብና አቲቲዩድ ላይ ሆነን ደግሞ ስራ ስንሰራ ይበልጥ የመቀራረብ ሂደቱ ስለነበረ በጣም የተሻሉ ስራዎችን ለመስራት ጥረት አድርገናል። በዚህም ልዩ ልዩ ሽልማትና እውቅና አግኝተንበታል። ይሄ ደግሞ የምንኮራበትና ኔክስትም ደግሞ በቀሪ ጊዜያችን ተጠናክሮ የሚቀጥል ስራ ነው የሚሆነው። አንድ ወቅት ላይ ምን ገጠመኝ መሰለ? ትራፊክ ቁነን መናኸሪያ አካባቢ እየሰራን የሆኑ መከላከያ ሰራው ደህንነቶች ይሄንን ወንጀለኛ ያዙት ይለናል። እዘነው ወደ ጣቢያ እየሄድን እያለ ከእጃችን አመለጠና ሲሄድ አሯሩጠን ጋምቢ ክሊኒክ በስተጀርባ 1 ኪሎ ሜትር ሩጠን ሂደን ያዝነው። ከያዝነው በኋላ ሁለታችንም ብረት ቆብ ነው የነበረና በዛ ብረት ቆብ ሲመታው ጠጥ ሲል እንዴ ታደሰ ልትገለው እኮ ነው ብደስ ስለ አንተ እንደምደግም አለኝ። አንተ ስሜት ስለነበር እንዴ ሩጦ አመልጦና አንተ እንደምደግም ሲለኝ ታደሰ ተው እንጂ በስማም በል እንዴ በስማም በል እንጂ እርስ በርሳችን ልግጠም እንዴ ታዴ ብለን ያንን ወንጀለኛ ምክንያቱም እንዳይሞትና እንዳይጎዳ ከያዝነው በኋላ የወንጀል መከላከል ስራችንን ወደ ህግ ማቅረብ ስላለብን አቅርበን በህግ ደረጃ እንዲቀጣ ስለምፈልግ ነው እንጂ ወንጀለኛ የፈጸመው ወንጀል ጥፋት አይደለም ለማለት ፈልጌ አይደለም። ነገር ግን እውነቱን ነው። ትምህርት ቤት ላይ ራሱ ተማሪ ያለሁኝ አንድ ወቅት ላይ ምን ትዝ ይላል መሰለህ? ምን ሆነ መሰለህ? እኛ ከቤት እንወጣና ትምህርት ቤት በመንገባ ጊዜ ያው ያኔ አላርም ወይ ሳይረን ተነፍቶ ተማሪዎች እስኪወጡ በየጥጋጥጉ ቁጭ ብለን እንጠብቃለን ወጭና ገቢ ስትሆን። በመሃል አሁኑ ትምህርት ቢሮ ያለበት ቦታ በጣም ትልቅ ዋርካ አለ። ያው ጥላ ስላለው እኛ እዚያ ላይ ነው ረፍት አድርገን የምንጠባበቀው እና ጥግ ላይ በጣም የሆኑ ድሃ ሴትዮ አሉ። ይሄ እሺ እንደ ዶቅማ አይነት የዱር ፍሬዎች አሉ ሰው ያው ለምግብነት የምንጠቀምባቸው። እኛም ባደንድግበት አካባቢ ላይ በቅልዩ ትዝታ አለን በዚህ ጉዳይ ላይ እና ይሄ ልጅ ሯጭ ነው። ሯጭ በመሆኑ ሩጫውን ተማምኖ የዛችን ሴትዮ ሼ ይዘግንና ሂሳብ ስትለው ዞር በይ ብሎ ይሄዳል።
በመሃል እኛ ቁጭ ብለን እያለን ያለው ይመጣል እና ያለው ስፖርት ይሰራል። ይሄ እጁን ሸክፎ ሲሄድ ሁሉ በተለየ ቄንጥ ነው የሚሄደው። በቃ ስፖርተኛ መሆኑን ታውቋለህ። አዎ ና ተመለስና ስጣት ሲለው እምቢልና ይሮጣል። ይሄ ልጅ ሲሮጥ በቀጥታ ተከትሎት ይሮጣል። ዲፖን አልፎ ኦልሞስት አሁን ወደ ፕላን ጽፈት ቤት አካባቢ ላይ ሲደርስ አባሮ ይዘዋል። ያው አንዳንድ ሰው ስሜታዊ ያደርጋል በሆነ እንትን ላይ ካጠፋ በኋላ ጋዮን ሞድ ሲገባው ስሜታዊ ያደርጋል እና ያን ልጅ ያው ኮርኩሞ ይዞት ይመጣል። ሂሳብ ይዞ ከሆነ ሂሳብ እንዲከፍል ከሌለ ግን ይቅርታ ጠይቆ እንዲመልስ አደረገው። ልጁ ሂሳብ ስላልያዘ ሸውን መልሶ ሄደበት ሁኔታ አለ። በጣም በልዩ ሁኔታ ኮንሰርን አድርጌ የማውቀው ከዚያ በኋላ አንድ ወቅት ላይ እኔነን በስራ አፈጻጸም የተሻለ ውጤት አለው ብለው ከመለመሉኝ በኋላ አለቆቼ ምን ተደረገ? ሌላውን ገለበጡና ሌላውን ሰው ለሽልማት አቀረቡት። ታደሰ ግን ምንድነው ያደረገው? ኮማንደር ታደሰ ህዝቡ በተሰበሰበበት አጠቃላይ አመራሩ በተሰበሰበበት መጽሐፍና ብዕር አዘጋጅቶ በልዩ ሽልማት ላለቆቼ ይሄንን ለዋና ለሳጅን ያለው አጅሬ ያነሳጅና ለሳጅን ያለው አጅሬ ሸልሙልኝ የሚገባው ልጅ ነው እናንተ ባትሸልሙት እኔ ግን በልዩ ሁኔታ መሸለም አለብኝ ብሎ ከራሱ አልፎ ለኔ ክብር በመስጠት ደረጃ እውነቴን ነው አቅፌው ነው ያለቀስኩት። እዙ እየጋበዘን ሰፊ የሥራ ላይ ስልጠና የምንሰጥበት ሂደት ነበር። አብዛኛው እና እኔም ደስ የሚለኝ ሂደት ያለፈው በዚህ ሂደት ላይ ነው። አሁን ጡረታ አስከብረን ከወጣን በኋላ አንዳንድ የጀመርናቸው የራሳችን የግል ስራዎች አሉ። ከነበራቸው ልምድና አጠቃላይ ተሞክሮ አንጻር በማስተማሩ ስራ ለምን ሰፊ ስራ አሰሩም የሚል ሰፊ ሐሳብና ጥያቄ ቀርቦልናል። ይሄንን መሰረት አድርገን ልዩ ማኑዋሎችን ስናዘጋጅ ማኑዋሉ በጣም ሰፋለና በእኛ ብቻ ተወስኖ ከሚቀር በተለይ ንድፈ ሐሳብ ተኮር ሆኖ ለአሽከርካሪዎች ተደራሽ ለምን አይሆንም? አንደኛ አሽከርካሪዎችን በተለይ መንገድ ማገዝ አለብን የሚል መነሻ ያዝን። ይሄን ጉዳይ እኔ አክሽን ፕላን አዘጋጀው። የውይይት ጊዜ ይዘን ቱሪስት ጋርደን ጋር በቂ ጊዜና ፕሮግራም ይዘን ያለው ጋር ዲስከስ አደረግንበት። በምን ጉዳይ ላይ መጻፍ እንዳለበት ራሱን የቻለ ፕላን ካዘጋጀን በኋላ የሚያስፈልጉ በሪፈረንስነት የምንጠቀምባቸውን ዋቢ መጻፍትንና ሰነዶችን ወደ ማሰባሰብ ስራ ገባን። በቂ ጊዜ ያያዝን በሚመቸን ቦታ ላይ ረቂቁን ከሰራን በኋላ ወደ መጽሐፍ መልክ ወደ መቀየር ሄድን። ይሄን መጽሐፍ የመቀየር ብቻ ሳይሆን ወደፊት ጠንከር ያለ ሮድ ሴፍቲ ላይ ጠንከር ያለ ተቋም ገንብቶ ሰፊ ድጋፍ የመስጠት ሐሳብን መሰረት ያደረገ ነው። ምንም ይሁን ማንም ይሁን ፖሊስ ራሱን ደፍቶ አንገቱን ደፍቶ ያውቅም። ወታደር ምንጊዜም ባገኘው ነገር ውጤታማ ለመሆን ጥረት ማድረግ አለበት። ኤክሰርሳይዝ መስራት አለበት። ምክንያቱም ለሌሎች ለጠላቶች ምቹ ሆነ አትገኝላል ወታደር። ስለዚህ ምንጊዜም ቢሆን የተሻለ ሆነን መገኘት ስላለብን ያለንን ልምድ የተካበተ ልምዳችን ለህብረተሰቡ ሪፍሌክት በማድረግ ወይም ደግሞ ለህብረተሰቡ በማስተማር በመስረጥ ደረጃ ወደፊትም ሰፊ ስራ ሀገራችን ሰላም ያድርገው ሰፊ ስራ እንሰራለን ብለን እናስባለን። እነሆ ህብረተሰቡም ለኛ ያለው ፍቅር በቃ መጽሐፉን አምጡት እንገዛለን እናበረታታቸዋለን እያለ ነው። ውጤታማ እንሆናለን ብለን እናስባለን። አመሰግናለሁ። ለመንገድ ትራፊክ አደጋ መድረስ እጅግ በጣም አስተዋጽኦ ያደርጋሉ ከሚባሉ አካላት አንዱ አሽከርካሪዎች ናቸው። የማሽከርከር ሙያ እጅግ በጣም ከፍተኛ ኃላፊነት ያለበት ነው። የአሽከርካሪዎችን ሙያ እውቅና በመስጠት ረገድ የተዛነፈ አስተሳሰብና እይታ ያለ ይመስለኛል። በግሌ ይሄን ነገር እኔና ያለው እንረዳለን። የማሽከርከር ሙያ እንደ ሕክምና ሙያ አንድ ታማሚ የዚያ ታማሚ ደህንነት በዚያ ሐኪም ወይ በዚያ ዶክተር ላይ የመኖሩን ያህል በመንገድ ላይ ሲጓዝ የነበረ አንድ እግረኛ፣ በተሽከርካሪ ተጭኖ የሚሄድ ሰው፣ በዚያ ተሽከርካሪ ውስጥ ያለ ረዳትና አሽከርካሪ፣ ሌላው መንገድ ተላላፊ ሁሉ ጭምር በአንድ ሹፌር እጅ ስር ነው ያለው። ስለዚህ ለአሽከርካሪ ሙያ ከፍተኛ እውቅናና እገዛና ድጋፍ ማድረግ መቻል ያስፈልጋል። በዚህ ዘርፍ የተጻፉ መጽሐፍት የሉ ሪፈር አድርጌያለሁ። እኔ መጀመሪያ ምናልባት ለጩ አሽከርካሪዎች የተጻፉ ውስን መጽሐፍቶችን ለማየት ሞክሬያለሁ። ስለዚህ እያንዳንዱ አሽከርካሪ አቅሙ ዴቨሎፕ እንዲሆን የተሻለ ግንዛቤ ጨብጦ ሙያውን በጥንቃቄ እንደጁ መዳፍ አውቆ አደጋን ተከላክሎ እንዲያሽከረክር ካስፈለገ አሽከርካሪዎችን በተለየ መንገድ መደገፍ መቻል ያስፈልጋል። ለዚህ ደግሞ መሰረቱ እንደዚህ አይነት መጽሐፍቶችንና ልዩ የስልጠናና የትምህርት ሜካኒዝሞችን ተጠቅመህ ነው አዌር የምታደርግ። ልናስመረቅ ስንል የመጣው ህብረተሰብ
እጅግ በጣም ደስ ብሎት ምሁራኖች፣ አክቲቪስቶች፣ ጋዜጠኞች የተለያዩ እንትኖች በጣም መጣው ሁሉንም ነገር የሃይማኖት አባቶች እናንተ ማጉልታችሁ ካሁን በፊትም ለኛ ክብራላችሁ ለህዝቡም ክብራላችሁ ወደፊትም ክብርኛ እንሰጣለን ለናንተ። ያው በተረፈ አብረውን የሰሩን አብረው ያደጉ በተቋሙ ላይ ረጅም ጊዜ የመሩን በስራና በአጠቃላይ በማህበራዊ ህይወታችን ደግሞ አብረውን የኖሩ ሰዎች ስላሉ ፕሮግራም አዘጋጅተናል። ቀበሌ 11 ወደ ሬስት ጋርደን ጋር ያው እናንተ ማብራችሁ እንድትሄዱ ከአክብሮት ጋር እንጋብዛለን። ጉዟችን ወደዚህ ይሆናል ማለት ነው። ስሜነህ አለማየሁ ፋንታ እባላለሁ። ኮማንደር ታደሰ ፋንታውንና ዋና ሳጅን ያለው አልጅሬት የፖሊስን ልብስና ደንብን ያስከበሩ ባህር ዳር ላይ ባል ነው። ትልቁ ክልሉ ሲመሰረት የለፉትን ልፋት በእንባ ቢገለጽ ነው የሚገለጽላቸው። ለነሱ አደጋ እንዳይደርስ መሀል ላይ ገብተው ዝናብ ነው ሳይሉ ጭቃ ነው ሳይሉ ትልልቅ ስራዎችን የሰሩ ጀግኖች ናቸው። ከዚህ ክብር በላይ ይገባቸው ነበር። መቶ አለቃ መላኩ ባያፈርስ እባላለሁ። እንደ አንድ ትምህርት ቤት እውቀት አስተላላፊዎች ናቸው ስማቸው ጭምር። እንዴት ብትል አሁን የትራፊክ ፖሊስ ነው የሚባሉ የትራፊክ ፖሊስ ራሱ ከወንጀል መከላከሉ ተነጥሎ የማይታይ ከፍተኛው ቦታችን ነው የኛ። ሜዳሊያ ባንሰጣቸውም እንኳን የአገልግሎት ሜዳሊያቸውን ማግኘታቸው በራሱ ዲግሪ ነው። በራሱ የኢትዮጵያ ሕዝብ ታላቅ አደራ የተሰጠበት ነው፣ የተቆለለበት ነው። እዚያ ውስጥ መልእክት አለው፣ የሚያስተላልፈው መልእክት አለው። እነዚህ ሰዎች አንድም ነገር ሳያደርጉ ህዝብን ሳይበድሉ፣ ሳይሰርቁ፣ ሳይዋሹ፣ ሳይቀጥፉ፣ ኮራፕሽን ውስጥ ሳይገኙ በትክክለኛ በዚህ ደረጃ መጥተው ለሽልማት መብቃታቸው ራሱ የኢትዮጵያ ህዝብ ትልቅ መልእክት ያለው የአደራ አገልግለኛል፣ ሰተኛል፣ አመሰግንሃለሁ ማለት ነው። አይተነዋል። መጽሐፉንም በ11 ምዕራፍ የተከፈለ ነው። ጥሩ እያንዳንዱ በውስጡ ያሉትን ክፍፍሎችን አይተናል። ይሄ ምንድነው የሚመነጨው? ምንድነው በመስራት ከመዳበር በማየትና በማንበብ በመዳበር ሲደመር ደግሞ የስራቸው ኦፖርቹኒቲ ሰጥቷቸዋል። ያንን ነገር መረጃ በማሰባሰብ የጻፉት ጽሁፍ ለማንኛውም ሳይሆን ለኛ ሁላ አስተማሪያችን ነው። አምሳ አለቃ ምርኩዝ እንግዳው እባላለሁ። እዚሁ ቀበሌ 12 ተወልጄ ያደኩ ልጅ ነኝ ባህር ዳር። ኮማንደር ታደሰና የነ ዋና ሳጅን ያለው ማለት ትራፊኩ ነው ሲሰሩ እነዚህ ሰዎች የክልል መንግስት የሰጣቸውን ሙያቸውን በጣም ሙያችን ነው ኃላፊነት አለብን ብለው ጠንቅቀው ተወጣው ያለፉ ጓዶች ናቸው። ሁለቱም ሞተራቸውን አቁመው በስርዓት መጣው ለሹፌር ሰላምታ ሰጠው መንጃ ፈቃድ አምጣ ብለው በአግባቡ ነው ሹፌርን በጣም ትልቅ ሙያተኛ ነው ህዝብን ተሸክሞ የሚሄድ ነው ብለው ለሹፌር ክብር ሰጠው ሰርተው ያለፉ ጓዶች ናቸው እነዚህ። አሁን ደግሞ ከጡረታ ማግስት ለመንጃ ፈቃድ የሚያገለግል መጽሐፍ በጋራ ሆነው አሳትመው ከፌደራል ተነጋግረው ህጋዊ አድርገው አጽድቀው ለገበያ ላይ አውሏልና ይሄ በጣም ትልቅ ክብር የሚገባቸው ጓዶች ናቸው። ስሜ መቤት አለ ይባላል። የባህር ዳር ልጅ አባይ ማዶ ሰፈር ልጅ ቀበሌ 11 ሁለቶችን ማቃቸው ትራፊክ ላይ ነው። በጣም የምወዳቸው የማከብራቸው በቃ ብዙ አዳጋዎችን ያተረፉ ሰዎች ናቸው። ያለውን ብዙ ጊዜ መንገር ላይ ያገኘዋለሁ እና በጣም ነው የምወዳቸው ማከብራቸው። ብዙ ነገር መስዋዕት ከፍለዋል። መጽሐፋቸው ማስመረቃቸው ምናምንም አሁን ነው የሰማሁትና ማለት ከቃል በላይ ነው እየሰሙ ያለውት ነገርና በጣም ደስ ብሎኛል ከዚህ ፕሮግራም መቅረቤ። በጣም ነው የምወዳቸው፣ በጣም ነው ማከብራቸው። እኔ የተገናኘሁት ከኮማንደር ታደሰ ጋር ሰይፉ ሾሌ ቀርቤ ነበርና የመጀመሪያዋ ሴት አካል ጉዳተኛ ራስ ዳሽን ተራራ በኢትዮጵያ ሳይሆን በአፍሪካ ተብሎ ሽልማት ለወስድ ሰይፉ ጋር ቀርቤ ነበርና እዛ ጋር በቀረብኩላት ሰዓት ቲቪ ላይ ስላየኝ መንገር ላይ አቆሞ አንቺ ነሽ ወይ አባይ ማዶ መኪና የገጨሽ ምናምን አለኝ። አሁን እኔ ምናምን አልኩ። በ4 አመቴም ስለሆነ በዛ እድሜ ምንም አላቅም የነበርና እንዲ ነው የነበር እኔ ነው እንደዛ ወስጄሽ ሆስፒታል ያተረፍኩሽ ምናምን ሲለኝ በጣም ደስ አለኝና ማወቅ ፈለኩም። ስለዛ ማዳጋውም ብዙም ስለማላቅ እኔ ባሉ ባልታ ስለማቅ ማወቅ ፈለኩና እኔ ነኝ እንደዚህ አርጌ ወስጄሽ ሆስፒታል እንደዚህ ያተረፍኩሽ ምናምን ሲለኝ በጣም ደስ አለኝ። ማለት ዋጋ ከፍሎልኛል። እኔ ሆስፒታል ባያደርሰኝ ኖሮ እኔ አሁን ላይ አልኖርም የነበርና ዋጋ ከፍሎልኛል
ምናልባት እንደ አባቴ ሆኖልኛል። የዛኔ እዛ ሆስፒታል ስለወሰደኝ በጣም ነው ማመሰግነው፣ በጣም ነው መወድ ማከብር። ሁለታቸውንም በጣም ነው መወዳቸው፣ ያለውንም በጣም ነው መወደው። አቅፋቸው ደስ ይለኝ ነበር የምር። በጣም ነው እሺ ወጣለ መንገድ ላይ ሳገኝ በጣም ነው ደስ ይለኝ። በጣም ያው እናመሰግንሻለን። የእመቤት አሊ አጋጣሚ የሚገርም ነው። አደጋው በደረሰ ጊዜ እኔ በአጋጣሚ ያው የቀጠና ስምሪት ስፔሲፊክ የሆነ ቀጠና ይሰጥና በዚያ ላይ ትራፊክ ቁጥጥር ስራ የምናከናውነው በወቅቱ ከሞቢል ነዳጅ ማደያ አሁን ርዕሰ መስተዳድር ጽሕፈት ቤት ካለበት ቦታ በአባይ ድልድይ እስከ አባይ ማዶ ገብርኤል ያለው ቀጠና በአንድ እግረኛ ትራፊክ ተቆጣጣሪ ነው ይሸፈን የነበረው እና አባይ ድልድይ ላይ ለድልድዩ ደህንነት ተብሎ አንድ ተሽከርካሪ ከዚያ ሲመጣ አንድ ከዚህ ያለፈ በቋሚነት ቆመን የማስተላለፍና የማስተናበር ስራ እየሰራን በነበረበት ሰዓት በአንዲት ሕፃን ልጅ ላይ በጣም ከፍተኛ አደጋ ደርሶ ችግር ተፈጥሯል ብሎ በብስክሌት አልፎ የሚሄድ ልጅ መልእክት ይሰጠኝና ቦታውን ከጠየቅኩት በኋላ ሰፊ ተሽከርካሪ መጨናነቅ ስለነበረ መለዮን አውልቄ በጣም በሩጫ ሄድኩኝ እና ጊዜው በጣም ረጅም ስለነበረ ልሳሳት ይችል ይሆናል። ዩካ የሚባል ድርጅት ይመስለኛል የነሱ ከባድ መኪና ነው። ኦልሞስት በሁለት እግሯ ላይ ሄዶባት ሙሉ ከዚህ ከጉልበቷ በታች በቃ ተጎድታለች። እናቷ ራሷን ምሳሌውን ለማስተዳደር ቀን ከሌሊት መከራዋን በልታ ስቃይ የምታይ ሰው ነበረች። በዚህ ለስራ በሄደችበት ጉዳይ ነው ያው ህፃኑን አስተጫወተ የጉዳይ ሀፍን ያደረገው። በወቅቱ አንስተን ሆስፒታል ለመውሰድ በጣም ከባድ ችግር ገጥሞን ከሰፈር የዚህ የበጋ ጎዛ ነገር ተለምኖ እሱ ላይ እንደዚህ ያቅፌ ነው ፈለገ ህይወት ሪፈራል ሆስፒታል ያደረስኳት። በወቅቱ በዚያም ወቅት የካርድ 5 ብር ተከፍሎ ነው ካርድ የሚወጣው እና ካርድ ሳይወጣ ህክምና እናደርግም ብሎ እዚያ ሲያስተናግድ የነበረ አንድ ነርስ በጣም ስሜታዊ ሆኜ እንዲያውም እሱ ጋር እንደባደብ ሩጦ በር ውስጥ ገብቶ ቆልፎ አመለጠኝና ያለውን ነገር ኩል አድርገን በአጋጣሚ እኔ ከኪሴ 5 ብር አውጥቼ ካርድ እንዲወጣ አደረግን። በጣም የነበረው ሀዘን የነበረው ስሜት ይሄ ነው ብዬ ልገልጽህ አልችልም። በቃ ከረጅም ጊዜ በኋላ ዝም ብዬ አንዳንድ አደጋ ሲደርስ አንዳንድ አካል ጉዳተኞችን ሳይ በቃ ውስጥ የጋ የነበረች ልጅ ነች እና እጅግ በጣም አሁን አንድ አመት አልሞላም ኦልሞስት ከ22-23 አመት በኋላ ሰይፉ ኢቢኤስ ፕሮግራም ላይ እንግዳ አድርጎ አቅርቧት አያለሁ። እኔ በአጋጣሚ ሚዲያ እከታተላለሁ ምሽት እና ይሄ አደጋ በ4 አመት አንደረሰባት ባህር ዳር ልጅ መሆኗን ስትገልጽ አብሶሉትሊ በቃ እኔ ጃት እንደሄድኩኝ ትዝ አለኝና ስልክ እዚያው ላይ ኮሜንት የሚቀበሉበት አለ። ደወልኩ በቀጥታ እና ስልክ ይጠራል አይነሳም። በኋላም እንደገና ቢዚ የሚል እንትና መጣ። ኤኒዌይ ባህር ዳር ስለምትመጣ አገኛታለሁ ብዬ የሆነ የውጭ ዜጋ አብሮ ነበር መሰለኝ የልመቤት በቃ በተለይ በዚህ ሁኔታ ላይ ደግሞ ዳሽን ተራራን የሚያህል ተራራ በዚህ እንትን ላይ ወጣ። እጅግ በቃ ልዩ አድናቆት ነበረኝ። እዚህ አባይ ማዶ አካባቢ ላይ ያገኘኋትና አስቆምኳት በቀጥታ ራሴን አስተዋውቄ ሰላም አልኳት፣ አቅፌ ሳምኳት፣ ሁኔታውን አስረዳኋት። በጣም እንባዋን መቆጣጠር አቅቷት እንደማገኛት ተነጋግረን ተለያየን። አሁን ይህን መጽሐፍ ካዘጋጀን በኋላም በተመሳሳይ ሁኔታ እኔ ለስራ ጉዳይ ወደ አባይ ማዶ ስመጣ ዊልቸር ይዛ ከዚህ ከሰማዕታት አቅጣጫ ወደ ገብርኤል መስመር ያለው ትንሽ ዳገት ስላለው በጣም ስትቸገር አየሁኝና በቃ ከዚህ ዊልቸር ወጣ ቢያንስ ዘመናዊ ዊልቸር ሊኖራት ይገባል። በኤሌክትሪክ ይቻል በቻርጀር የሚሰራ ዘመናዊ ሆኖ ስለዚህ ይህንን ታሳቢ በማድረግ አጭር መጽሐፍ ላዘጋጅላት ተነጋግረናል። በዚህ አጋጣሚ ማንኛውም ሰው በቅርቡ የምናከናውነው ፕሮግራም ይኖራል። የትኛውንም ርብርብ አድርገን እቺ አርአያ የሆነች ነገ ከነገ ወዲያ ህፃናትን ተማሪዎችን በመንገድ ትራፊክ አደጋ ጉዳይ አምባሳደር ሆና የምታስተምር በነገራችን ላይ ያው ህትመት ላይ በቅርቡ የሚገባ ያለቀ መጽሐፍ አለ በዚሁ ዙሪያ ማለት ነው። ኦልተርኔቲቭ ሆኖ ስፔሻል ሆኖ የተዘጋጀ በእኔና ባያለ ያለቃለ ይቀርባል። አዎ ይሄንን ታሳቢ በማድረግ እዚህ ቤተሰብ ፕሮግራም ላይ በልዩ ሁኔታ እንግዳችን ሆና እንድትቀርብ ጋብዣለሁ። በማንኛውም ሁኔታ ያለ ሰው ሰፊ ድጋፍ እንዲያደርግላት በልዑል እግዚአብሔር ስም ከፍተኛ ጥሪና አደራ ነው ማሳሰበው።
ምስጋናዬ ልዩ ነው። ስለምወዳችሁ አመሰግናችኋለሁ ወንድሞቼ። እንኳን ለመገናኘት አበቃን። ዛሬ በዚህ ፕሮግራም ስለተገናኘነ በጣም ከልብ አመሰግናችኋለሁ። አልቀንስባችሁም። 100 ደረጃ ሰጥቻችኋለሁ። እኛም እናመሰግናለን አባታችን። እናመሰግናለን። አጣለቃ መላኩ ዋለዚህ ክብር አበጣችሁ። አሜን። ዋለዚህ ክብር አበጣችሁ። ታንክ ዩ ክብር ትልቅ ነገር ነው። ጠበቃ ስማቸው ሁነኛው ሰው አገኝ ይባላል። አንደኛ ምክትል ኮማንደር ታደሰ ዳኛቸው፣ ሁለተኛ ዋና ሳጅን ያለው አጅሬ ቀላል ለማይባል አመታት መርቻቸዋለሁ። በመርህ ላይ ቁመን ስንሰራ በነበረበት ጊዜ እኔ ልጆች ቀደም ሲል በወንጀል መከላከል ሙያ ነው የነበሩት። በወንጀል መከላከል ስራ ላይ ነው ሁለቱም የነበሩት። ከዛ በኋላ በመንገድ ትራፊክ ደህንነት ላይ ሰርተዋል። የፖሊስ ሙያ በሁለት አጣብቂኞች መካከል ቁመህ የምሰራው ስራ ነው። ምንድነው ሁለት አጣብቂኞች ምንድናቸው? አንደኛው ህግ መከበር አለበት፣ ሰላም መከበር አለበት፣ የተጣሰ የሰዎች መብት መከበር አለበት፣ ክልከላ ጥበቃ ሊደረግላቸው የሚገባቸው ዜጎች መጠበቅ አለባቸው። ኢንዘሚን ታይም ደግሞ ያንን ለማድረግ በምትሰራበት ጊዜ የሌላውን ሰው ኢቭን የወንጀለኛውንም ጭምር ሰብአዊ መብቱን ህጋዊ መብቱን እንዳትጥስ ከፍተኛ ጥንቃቄ ማድረግ ይጠበቅብሃል። ይሄ ሌላኛው አጣብቂ ነው። እዚች መሃል ሆኖ ሁለቱን ኢንተረስቶች አስታርቆ የሚሰራ የሚወጣ እስከ መስዋዕትነት ግዳጅ የሚፈጽም ሙያ ነው የፖሊስ ሙያ። ስለ እውነት ለመናገር አንዳንዴ ህይወት ወደ ኋላ የሚሄድ ጎማ ቢኖራት ኖሮ ትላለህ። አንዳንድ ሰዎችን እንደገና መልሰህ ከመጀመሪያው መታስጀምራቸው ቢሆን ደስ ይል ነበር እውነት ለመናገር ማለት ነው። እና ታዲያ እኔ እንደዛ ነው የምገልጻቸው። በመሰረታዊ የመንገድ ትራፊክ ደህንነት ግንዛቤ ላይ እና በማሽከርከር ጥበብ ላይ ጥንቅቅ ያለ የተሟላ መጽሐፍ ነው የጻፉት። እውነት ለመናገር ዝም ብሎ ለወርደ በጅ መጽሐፍ እንዲባል ብቻም የተሰራ አይደለም። በጣም የብዙ ሰዎችን ግብአት ጭምር ወስደውበት የተጻፈ መጽሐፍ ነው። ቴክኒካሊ በደንብ አይቼዋለሁ። የሚመለከታቸው ስቴክሆልደርስ ጋር እየተቀናጁ ስራ መስራት መቻል አለባችሁ። አሁንም አቅማችሁ ትልቅ ተዝቆ ማያልቅ አቅም እና ሪሶርስ አላችሁ። ይሄን ተጠቀሙበት ነው ማለት ነው። ይሄን የሚል ሐሳብ ነው ያለኝ። በተግባር የምንገልጣቸው አሁንም አንገልጻቸው ሰፊ እቅዶች አሉ። ሰፊ ስራ እንሰራለን። በከፍተኛ ሁኔታ በበጎ አድራጎት ላይ ለተሰማሩ አካላት ከመንገድ ደህንነት ጋር በተያያዘ አሽከርካሪዎችን ተኮር የሆኑ ስልጠናዎችን መስጠት እንፈልጋለን። የተለየ ጥቅም የተለየ ኢንተረስት የለንም እኔና ያለው ተናግረናል። ስለዚህ ሁሉም አካላት ሊተባበሩን ይገባል። በተለይ የተለዩ ባለድርሻ አካላት የአማራ ብዙሃን መገናኛ ካሁን በፊት በመልካም ነገሮች መልካም ሰዎችን ለማውጣት በተለያዩ ቦታዎች እየሄዳችሁ ብርዱ ጣው ሁሉ ነገር ሳይበግራችሁ መልካም ሰዎችን ፈልፈላችሁ ለማውጣታችሁና ለሌላው ሰራተኞች ተምሳሌት የሚሆኑ ሰዎችን በአደባባይ ለማውጣት ከምታደርጉት ጥረት ይበል የሚያሰኝ ነው። እኛም ምስጋናችን አክብሮት አለን ለእናንተ። ቀጥሎ ለሁለቶች መኮንኖች አብረውን ለዘለቁና አባቶቻችን ወንድሞቻችን ከነሱ የተሻለ እውቀት የለንም። ስለ እውነት ከነሱ የተሻለ እውቀት የለንም ከሁለቱ መኮንኖች። እንዲሁም ከሹፌሮቻችንና ከወንድሞቻችን ከእህታችን ከማንም የተሻለ እውቀት የለንም። ግን አቅም በፈቀደ መጠን ያለችን እውቀት እንትን ብለን ለህዝባችን ተደራሽ አድርገናል። ለሹፌሮቻችን፣ ለእግረኞች ቅድም እንደተናገረው ኮማንደር ታደሰ በ11 ምዕራፍ ላይ የተከፈለ የእያንዳንዱ ራሱን የቻለ ቀመር አለው። እሱ ቀመር ደግሞ ተግባራዊ ለማድረግ ከፍተኛ ጥረት ራሳችን ቅድም መቶ አለቃ ባያፈርስ እንደተናገረው እንትናችን እውቀት ነው። ወደፊት ህብረተሰቡን ከትራፊክ አደጋ ለመከላከልና ለመቆጣጠር ያመች ዘንድ ትኩረት አድርገን መስራት ያለብን ሹፌሮች ላይ እና ተማሪዎች ላይ ነው። ከምሁራኖች ጋር ከባህር ዳር ዩኒቨርሲቲ እንዲሁ ከወንድሞቻችን ጋር በመሆን ከፍተኛ ጥረት እናደርጋለን ብለን እናስባለን። ነገር ግን የባህር ዳር ከተማ ፖሊስ መምሪያ፣ የአማራ ክልል ፖሊስ የትራፊክ ፖሊስ ኃላፊዎች፣ ባህር ዳር ከተማ መንገድ ትራንስፖርት
ከጎናችን ሌሎች ማጋራ አካላቶች ከጎናችን ሆነው ወደፊት ይሄንን መጽሐፍ እና ዕውቀታችን ተጠቅመው ከጎናችን ሆነው የጋራ ስራ እንድንሰራ መልእክቴን አስተላልፋለሁ። አመሰግናለሁ። እጅግ በጣም ደስተኛ ነን። ደስተኛ ነን። እጅግ በጣም